እግር ምንድን ነው? እግር ነው። ያዙ። ውሻውን ለቀዋለሁ። ንገሩኝ። ቆይ ላስረዳውት። ላስረዳውት። ምንም የምታስረዳው እኔ እሱ ጠፍቶብኝ ስለሆነ ልጥራው እንደ ውሻው። ይኸውልህ፣ ይሄ ነው ቁልፉ። የት ነው ቦታው? ንገሩኝ። እሺ፣ የት ነው ቦታው? ቦታው የት ነው? ሞገስ ጠይቋቸው ቦታውን። እሺ፣ እሄዳለሁ። እያንዳንዱ ነገር ደውላችሁ ንገሩኝ። እንዳትንቀሳቀስ። በተለይ ለተሞ ያላት አመለካከት መጥፎ አመለካከት ነው ያላት። በቃ ምንድነው እያሉኝ ያሉት? ወይዘሮ ጣይቱ ነገርኩ እኮ እኔ ልጆች እናት ስለሆንኩኝ አሳዝኖኝ ነው እንጂ ይሄን ሁሉ መናገር የማይጠበቅብኝም ነበረ። በቃ እኔ ደግሞ ተሞን አልተወውም እስከ መጨረሻው ነው የምትለው። ደግሞ ለምን ከእሷ ጋር የሚጣሉትም ሰዎች ከእሷ ጋር የሚጋጩትም ሰዎች ወይ አብደው ወይ እጃቸው ቆማጣ ወይ ፓራላይዞ ነው በቃ የምታያቸው። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። አሁን ተሞ ለራሱ በጣም ፍዝዝ ብሏል ማለት በቃ ያው በግዴታ ስለሆነ አክስት እየያዘችው እሱ እንዲህ አይነት ውስጥ እኔ አልፈልግም፣ ተኝ ልኑርበት እግዚአብሔር እንደፈቀደልኝ ቢላትም አክስትየዋ በፍጹም ልትለቀው አልቻለች። እኔ ደግሞ ስራዋን አውቃለሁ። አንቺ አሁንም ደግሞ በቃ ይሄን ነገርሽን አትይም ስለተሞ ሁሌ እሱን ነው የምታወሪው። አንቺ ምን ልታረጊው ነው? ከብት አይደል ታርዶ አይበላም። ነውር እኮ ነው። የት ልጅ እንዴት ነው እናንተ ግን እንደዚህ የምታስቡ? ስላት አንቺ የማይመለከትሽን አታውሪ። ስለኛ ቤት ጉዳይ የምታውቂው ነገር የለም። አርፈሽ ተቀመጭ። ዱላ ሁሉም ታነሳለች ለኔ ለመማታት እና ያ ደግሞ ያለመችውን ያሰበችውን ሳታደርግ ወደ ኋላ አትልም። በጣም ከባድ ነች። እኔ በአየር ላይ እንዲህ በርቀት ነው ለምን ከምታደርገው ተንኮሉና ክፋት ለራሴ እንፈራለሁ። ለምን ሰው ለራሱ ለህቱ ልጅ እንደዚህ የሚሆን ለሌላም ሰው ወደ ኋላ አይልም። እሷ አጠፋለሁ እንኳን ሰው ከማጥፋት ወደ ኋላ አትልም። እናትየዋ እንዲህ አይነት ነገር ማድረግ አልነበረባቸው። በአክስትየዋ መፍረድ አልችልም። ለምን እናትየዋ የገዛ ልጃቸው መስዋዕትነት ማድረግ አልነበረባቸው። እንዴ አንተ ልጅ ማለት አስገርዘ ደም መስጠት ይሄ እኮ ይከብዳል። ለምትናገረውም ራሱ በጣም ከባድ ነው። ለተሙ ድረሱለት። ተሙ ድረሱለት ምን ማለት ነው? ድረሱለት። ተሙ ምን አይነት ሁኔታ ላይ ነው ያለው? ንገሩኝ እስቲ። እኔ ከቤቴም ስል እያሰጥታኝ እዛ ቤት ውስጥ ነው ያስቀመጣችሁ። ካሜራማን እዚሁን እኔ ላወራቸው፣ አስፈላጊ ከሆነ ትመጣለሽ። ሌሎቹንም ውጭ እንዲቆዩ ነገር አለ። እንግዲህ ውድ ቤተሰቦች እስቲ ጤና ይስጥልኝ። ሰላም ነው? እንዴት ነው? ሰላም ነው? መውጣት እችላለሁ ወደዚህ ወይስ በዚህ በኩል ላውራዎት? በሰላም ነው። ጋዜጠኛ ሳሙኤል እባላለሁ እና ምናልባት አንዳንድ ነገሮችን ልጠይቆት ፈልጌ ነበረ። ምን ትጠይቀኛለህ? ያው ስለ እርሶም ስለ አንዳንድ ወይዘሮ ጣይቱ ነው አይደለ? አንድ ልጅ ነበረች እና ወደ እርሶ ጥቆማ የሰጠችን ርብቃ የተባለች ግለሰብ። ምናልባት እርሶ በደንብ ላያውቋት ይችላሉ ወይም ሊያውቋትም ይችላሉ፣ አላውቅም። ነገር ግን ዋነኛው ወደ እርሶ የመጣሁበት ምክንያት ምን መሰሎት? ወይዘሮ ጣይቱ አንድ ጓደኛዬ ባልደረባዬ እኔን ነው ጥቆማ ያው ስለ እርሶ ስላሉበት ሁኔታ በተለይ ተመስገን የሚባል እርሶ በደንብ የሚያውቁት በልጅነቱን በደንብ የሚያውቁት ልጅ አለ። ጋዜጠኛ ተመስገን ይባላል። አሁን በጋዜጠኝነት በምርመራ ጋዜጠኝነት ሙያ ላይ ነው ያለው። የምትለው ሁሉ አላውቅም።
ይኸውልህ እናቴ እባክዎትን ወደ እርሶ ተጠቁሜ ነው የመጣሁትና ነገር የለም። ተሙ የሚባል ልጅ አያውቁም? እርግጠኛ ነው? ልጆቹ ቤት አሉ። ምንድነው ብለው ደግሞ ሌላ ሰዓት እንዳትጭርብኝ። ችግር የለውም። ያው ቤት ሰው የለም። እኔ ለክፋት እኮ አይደለም የመጣሁት፣ መርማሪ ጋዜጠኛ ነኝ። ያለውን ነገር ለማጣራት ነው። ይኸውልህ እናቴ ያለውን ነገር ለማጣራትና መርማሪ ጋዜጠኛ ነኝ። የተፈጠረውን ነገር በደንብ ለማወቅ ነው። ተሙ የሚባል እንግዲህ መርማሪ ጋዜጠኛ ነው። በጣም ጎበዝ፣ ለብዙ ሰዎች እንባ አባሽ ሆኖ የቀረበ ሰው ነበርና ጠፍቶብን ተሰውሮብን ያለው እናቴ። እና የእሷ አክስት ደግሞ ከእርሶ ጋር ጓደኛ እንደነበረች የቅርብ ሰው እንደሆነች እናውቃለን። እሱን እንዲያጣሩልን ነበረ። እኔ ማንንም አላውቅም። የምታወራው ሁሉ እኔ ምንም የማውቀው ነገር የለም። እባክዎት ለምንድን ነው የፈሩት? ንገሩኝ። እኔ ያለው እኮ ከጎንዎት፣ ምን የሚያስፈራ ነገር የለም። ማንንም አላውቅም። የምታወራው ሁሉ ምንድን ነው የምታወራው? እኔ ማንም ጥቆማ ሰጪዎች ማንም እንትን ባይ አላውቅም። እሺ ምናልባት እንደው ፈቃደኛ ከሆኑ ወይ ወደኛ ቦታ ሄደው እኔ ከሆነ ወደኛ ቦታ ላይ ሄጄ ጥቆማ ስላገኘው ከማወራዎት ብዬ እርሶን ግን ቤቶ ማውራት መቻል አለብኝ ብዬ ስላሰብኩ ነው። አስፈልግ የማውቃቸው ነገር የለም። ማንንም አላውቅም። እሺ ምናልባት ቤት ሌላ ሰው የሚያናገረኝ ካለ ወይ ልጆቹን ማናገር ይችላል። ኧረ በፍጹም። ስለዚህ ነገሩኛ እርሶ ቢያንስ የሚነግሩኝን ነገር አስረዱኝ እስቲ እናቴ። የማውቀው ነገር ይኸውልህ እኔ እናቴ አሁን ምናልባት ነገሮች አስደንግጠው ሊሆን ይችላሉ። እኔ ግን ይኸው መታወቂያውን ማሳየት እችላለሁ። ይኸው መታወቂያ ነው። እሺ የህግ አካል ነኝ እኮ። ከህግ አካል ጋር መተባበር እኮ በጣም መልካም ነገር እንደሆነ መቼም ይረዳሉ አይደለ? የማውቀው ነገር የለም። አሁን የምታወራ ሁሉ የማውቀው ነገር የለም። ይኸውልህ እናቴ ከህግ አካላት ጋር ነው የሚተባበሩት። ከኔ ጋር ተባበሩ ማለት አንደኛ የተበደሉ ሰዎችን ነው የሚያብዙት፣ እርሶንም ደግሞ በደንብ እናግዞታለን። እና አሁን ባልደረባዬ ጠፍቶ ነው ያለው። ይሄ ደግሞ ቀላል ነገር አይደለም። ያውቋታል፣ ሴትዮዋን እንደሚያውቋት ብዙ መረጃዎች አሉኝ። እናቴ ለምንድን ነው እየፈሩ ያሉት? ንገሩኝ እስቲ አውሩኝ። ለምንድን ነው እየፈሩ ያሉት? እኔ አላውቃትም የምትላት ሴት እኔ የማውቃት ሴት የለ። እኔ ከቤት አልወጣም። ማንን አውቃለሁ? ግቢው የምታዩት ትልቅ ግቢ ነው። የዚህም ተከራይ የዚህም ተከራይ፣ ከማንም ሰው ጋር አልገናኝም። በቤቴ ገባሁ ወጣሁ በቤቴ ነው። እንደምታየው ግቢ ይኸውልህ፣ ውሻው ራሱ እንደ ዝም አለ ሳይጮህ። እባክዎትን ንገሩኝ እና ይኸውልህ አሁን እኔ እርሶ ተባበሩኝ ነው እያልኩት ያለሁት እና ንገሩኝ ስለተፈጠረው ነገር። ስለዚህ እችን ልጅ አስረዱኝ። ከዛ እኔም ልጁን ላድነው፣ በሞትና በህይወት መካከል ነው ያለው እና መድረስ መቻል አለብን። እስካሁን ድረስ የት እንዳለ አናውቅም። የእርሶ ልጅ ቢሆንስ? ይሄ ልጅ ይሰማውታል እኮ አይደለ? የእርሶ ልጅ ቢሆንስ? እናቴ ዝም ነበር የሚሉት? የእርሶ ልጅ ቢሆን በዚህ ጉዳት ላይ በእሱ ባለበት ሁኔታ ላይ ተጎጂ የነበረው የእርሶ ልጅ ቢሆን ምንድን ነበር የሚሉት? እኔ ባልደረባዬን እየፈለግኩ ነው ያለሁት፣ ጠፍቶብኛል እና እሱን ለማግኘት ነው ሙከራ እያደረግኩ ያለሁት። ምን አድርጌ ነው የምትለኝ? ይኸውልህ ወይዘሮ ጣይቱ ብዙ ነገር ተጠቁሜ ነው የመጣሁት። ምናልባት ይኸውልህ ስለዚህ ሴት የሚያውቁት ነገር አለ ብዬ አስባለሁ። ባልደረባዬ ተመስገን ጠፍቷል። ስለሱ ጉዳይ ደግሞ እያጣራው ነው ያለሁት። ከዚህ ሴት ጋር ግንኙነት ካለውትና የእውነት እዚህ ነገር ላይ ተባባሪ ካልሆኑ ሊነግሩኝ ፈቃደኛ መሆን መቻል አለበት። የተሙ አክስት በደንብ ያውቋታል። ተሙንም በልጅነቱ በደንብ ያውቁታል እና ማይነግሩኝ ከሆነ እኔ ቀጥታ ሄዳለሁ። ወይ ትብብር አለው ወይ ግንኙነት አለ። አዎ የተሙ አክስት። እኔ አላውቃትም። ምንድን ነው የምታወራብኝ? በቤቴ ላይ ምንድን ነው እሳት የምትጭርብኝ? የምን እሳት እኮ ንገሩኛ ታዲያ። ግራና ቀኝ እኔ ይሄ ውሻ እለቅልሃለሁ። እባክዎት ንገሩኝ። ይኸውልህ እንደዛ አይደለም ነገሮች የሚሆኑት። እባክዎት ይኸውልህ ተረጋጉ። ቆይ እባክዎትን ይኸውልህ ወይዘሮ ጣይቱ ረጋ በሉና ንገሩኝ። እሺ ረጋ በሉ። ውሻውን ለቀዋለሁ። ንገሩኝ። ቆይ ላስረዳውት። እሺ ላስረዳውት። በቃ ላስረዳውት። እኔ እሱ ጠፍቶብኝ ስለሆነ ይኸውልህ ጠፍቶብኝ ስለሆነ ነው። እባክዎትን እሱ ማገኘበትን መንገድ ብቻ። ልጆት ቢሆንስ? እባክዎትን እርዱ። ስለጠፋብኝ ነው። እባክዎትን ጎረቤትም አይስማ የእኛን ብጥብጥ። ጎረቤትም ይሄንን ነገር አይወቅ። ስለዚህ ንገሩኝ። እዚህ ጋር የምንነገር ነገር የለም። ና ቤት ግባና አልነግርሃለሁ። እሺ እዚህ ጋር እንቀመጥ። ቤት እንገናኝ። እሺ እኔ ከእሷ ጋር መሆኔም ሰውም አልፈልግም። ስለዚህ እሺ እንግባ። እሺ ያዙ። እኔ ባልደረቦች አሉ፣ እነሱን ጠርቻቸው ልምጣ። ግቡ። እርሶ እስቲ ጥሯቸው። ጥሩልኝ። እንግዲህ ውድ ቤተሰቦቻችን ያው በመከራም ቢሆን ወይዘሮ ጣይቱን በጣም አላውቅም ብዙ ትግል ነው። ከካሜራ ጀርባ ብዙ ነገሮችን አውርተን ነው ለማሳመን ሙከራ ያደረኩትና አሁን አምነውልኝ ደግሞ ሁሉንም ነገር ሊናገሩ ፈቃደኛ ሆነዋል። በተለይ የመጣሁበትን ዋና ዓላማ፣ ከዛ በተጨማሪ ምን አይነት ነገሮች ተፈጥረው እንደነበረ፣ የተሙን ጉዳይ ምን ያህል አሳሳቢ ደረጃ ላይ እንደደረሰ ብዙ ነገሮችን አስረድቻቸው ነበር። እሳቸውም ያው እናት ናቸው፣ ብዙ ነገር ይገባቸዋል ብዬ አስባለሁ እና ከዛ ነገር ተነስተው ነው ሊተባበሩ ፈቃደኛ የሆኑት። ያው በመግቢያችን ላይ ትንሽ ክርክር ነበረ፣ ፈቃደኛም አልሆኑም። በእርግጥ ያስደነግጣል። ለእናት አይደለም ወንጀለኛ ለሆኑ ለተለያዩ ሰዎች እንኳን ካሜራ ይዘን የህግ አካላቱ ከኋላ ሰዎችን ይዘን ስንሄድ ምን ያህል አስደንጋጭ እንደሆነ ታውቃላችሁ። እና ለዛ ነው እንግዲህ በመጀመሪያ ያው ወይዘሮ ጣይቱ በጣም ይቅርታ። ምክንያቱም ስንገባ ድንገት ነው ደርሶ ጋር የገባ ነውና የነበረው ነገር እርሶን ያስደነግጣል። ምን የጤና እክል አለቦት፣ ምን አይነት ሁኔታ ላይ ነው የሚለውን ነገር ከግምት ውስጥ ሳንከት ነበር የገባ ነውና ያም የሚያስደነግጡት ይመስለኛል። ለዚህ በጣም ይቅርታ ጠይቃለሁ።
እሺ ስማ ሰው ሆነ የሌላ ሰው ሲመጣ ቤት ትደነግጣለህ እኮ ግድ ነው። የማታውቀው ሰው ቤት ዘው ብሎ ሲመጣ ግድ ነው ትደነግጣለህ። አሁን አንተ በምትለኝ ነገር ሁሉ በጣም ከባድ ነው ልጄ፣ ይከብዳል። በጣም ከባድ ነው። የተሞ ጉዳይ ይከብዳል። በጣም ነው የሚከብደው። ከባድ ነው። አዎ እኔም በዋናነት ልጠይቆት የነበረው እርስዎም ደግሞ በደንብ እንዲነግሩኝ ያሳምኘዎት የነበረው ከካሜራ ጀርባ እሱን ነው። ምክንያቱም ምን ያህል አሳሳቢ ምን ያህል አስጨናቂ እንደሆነ ከጊዜ ወደ ጊዜ እየገባን መጥቷል። ከዚህ በፊት ብዙ አይነት ፈተናዎች ገጥመውን ያውቃል። እነዛን ነገሮች ደግሞ በቻልነው አቅም በርትተን ጠንክረን ነበር ስናልፍ የነበረው እና አሁን ላይ ግን ቀላል መስሎን የነበረ በተለይ በተሙ በራሱ የስጋ ዘመዶች እንደዚህ አይነት ፈተና ይደርስበታል ብለን በማናስብበት መልኩ ነው አላስፈላጊ ጉዳት ላይ እየወደቅ ያለው እና እስካሁን ድረስ ተሙ ልናገኘው አልቻልንም። የት እንዳለ በምን አይነት ሁኔታ ውስጥ እንደሚገኝ አላወቅንም። ለእኛ ምንም አይነት መልእክት አላከልንም እና በጣም ግራ የሚያጋባ ነው። በጣም እየለፋን ነው። የኛ የቡድን አባላቶች በጣም ተደናግጠዋል። ከቀን ወደ ቀን ተሙ የምናገኝበት መንገድ በጣም እየጠበበ ነው የመጣው እና እርስዎ ደግሞ ይህንን ነገር በደንብ ስለሚያውቁ በተለይ ይህንን እያንዳንዱን ሴራ ጠንሳለች የተባለችው የተሙ አክስት ብዙ ነገሮችን ስለምታደርግና እርስዎ ይህንን ነገር በቅርበት ስለሚያውቁ እሷን በቅርበት ስለሚያውቋት ምናልባት የተለየ የሚነግሩን ነገር ካለን ብለን ነበር አመጣጣችን። እንደዚህ አይነት ነገር እኮ መናገር በጣም ለእኔ ከባድ ነው። ለምን መሰለ? አክስቱ በጣም ከባድ ሴት ነች። በዚህ ዙሪያ ከኔ ጋር ብዙ ጊዜ እንጣላለን። ለምን የምትናገራቸው ከምታደርጋቸው ከምታወራቸው ነገሮች ሰዎች ደግሞ አንዳንድ ሰዎች እሷ ጋር ሄደው በምታደርገው ነገር ዝም ብዬ በአይኔ ስከታተላት በምትናገረው ቃላቶች ከባድ ሴት ነች። እንደዚህ የምትበገር ሴት አይደለችም። እንደዚህ በቀላል የምትያዝም ሴት አይደለችም። እና ያ ደግሞ ያለመችውን ያሰበችውን ሳታደርግ ወደኋላ አትልም። በጣም ከባድ ነች። እኔ በአየር ላይ እንዲህ በርቀት ነው። ለምን ከምታደርገው ተንኮልና ክፋት ለራሴ እንፈራለሁ። ለምን ሰው ለራሱ ለእህቱ ልጅ እንደዚህ የሚሆን ለሌላም ሰው ወደኋላ አይልም። እሷ አጠፋለሁም ካለች ሰው ከማጥፋት ወደኋላ አትልም። አደርገዋለሁም ካለች ከማድረግ ወደኋላ አትልም። ያለመችም ግዴታ እዛ ቦታ ላይ ማሳካት አለባት። እና እኔ ግን በጣም አዘንኩ ለራሴ። ነገስ እኔስ ምን ይጠብቀኛል? ለእህቷ ልጅ እንግዲህ ታላቅ ነች፣ ትልቅ ሰው ነች። ፍርሃ እግዚአብሔር የለ። ይሄ ምን ያደርጋል? ይሄ ኋላ የቀረ ስራ ምንም ያደርገው ነገር የለም። ገብቷል። ከፈጣሪም እየተጣላ ከቤተሰብም በቃ እንትን እያልክ እኔ እንጃ። እኔ ልቦናቸውን እናሰባቸው ሳስበው ድፍን ያለ ነገር ነው። በቃ ሰው ስለ ሰው ቦታም አይሰጡትም። እና ይሄ ልጅ ግን በጣም ያሳዝናል። ሁሌ የምታነሳው ተሙን ነው። በቃ ሁሌ ካፏ አትለየውም። እሱን እንደዚህ በእግሬ ስር ነው የማደርገው፣ በእጄ ስር ነው የማደርገው ሳልሰራለት። በቃ እዛችዋ ፉከሯ ልነግርህ አልችልም። እኔ ራሱ እንደዛ ስትል ደነግጥና ይሄ አሁን ይሄ የእህት ልጅ ምን አድርጎ ነው እንደዚህ የምትለው? አሁን ምን አድርግ ነው የምትለው ብዬ ለራሴ ቁጭ ያስባለሁ። ወታ ገፍታ በቃ እኔ እንደውም አትምጭብኝ ነው የምላት። ለምን እንዲህ አይነት ክፉ ስራ ለእኔም ልጆች ነገጣት ወደኋላ አትልም። በጣም መጥፎ ሴት ነች። በቃ እግዚአብሔር እንኳን የት እንዳላት ታውቀው። እና ይሄ ልጅ ግን እኔ ያሳዝናል። ተሞ በጣም ያሳዝን ነው። ሰው ቀና ብሎ ሰው አይናገር፣ ምስኪን ሰው ነው። እንደው በምን አጠላልፎ ከቤተሰብ ከዝርያ የመጣ ነው ተባለ። ሲወለድ ተገርዞ እዛ የሚያደርጉበት ቦታ አለ መሰለኝ፣ እዛ ተሰጠ ደሙ። አሁን በቃ የምታወራው ተነስታ ፈርጣ ምናምን እሱን ነው። ይሄ ምንድን ነው የምትይው? አንዳንዴም እያመማት ነው የምታወራው አላለ። ለእኔም ደንግጬ ከዛ ስለዚህ እኛ ይሄ ከመጀመሪያ ከዝርያ ከአያት ተቅድመ-አያት ምን መጥቶ የተወረሰ ነው። ስለዚህ ይሄ እኛ አይደለን የሚያመጣ ነው ብላ ከኔም ጋር እንደ መጣላትም እንደ መጥፎ ቃላትም ከኔ ጋር እንነጋገራለን። እነሱ ሲያምጡ እነሱ አለፉ፣ እነዚህ ሰዎች በህይወት የሉም አልኳት። ግን አንቺ መለወጣችም ወይ? ለምን ብዬ ለውጣለሁ? ከቅድመ-አያት ከአያት የመጣውን ግዴታ እኔ የቤት ትልቅ ስለሆንኩኝ እኔ ነኝ ሁሉን ነገር እንትን ያልኩት አለች። በተሞ ጉዳይ እኔ ራሱ ብዙ ነገር ተነገር እና አሁን ይሄ ልጅ ብታዩስ ወጣት ነው ገና ምንም ያላየ ያልወለደ ያላገባ። አያሳዝንሽ? መስራት ሮጦ ሰርቶ ያልጠገበ ልጅ አንቺ አስረዋለሁ በቤት አስቀምጠዋለሁ እያልሽ እንዲህ የምትፎክሪው
ቆይ ለልጆችሽ አንቺስ ምን አስቀምጠሽ ነው? ስለ እኔ ልጆች ተይው፣ አያገባሽም። አንቺ የማይመለከትሽን አታውሪ። እሱ የመጀመሪያ ልጅ ስለሆነ በቤት የእህቴ የመጀመሪያ ልጅ ስለሆነ ግዴታ ነው። እሱ ፈልገዋለሁ፣ የትም ብሄድ የትም አገኘዋለሁ ነው የምትለው። በቃ በጣም ነው የምትፎክረው። በጣም ንግግሯ ራሱ ያስፈራሃል። ምናልባትም ትገናኙና ትነግርሃለች ያለ ሁኔታ፣ ወይ ትነግርሃለች ወይ አትነግርም። ግን አትነግርህም። ከኔም ጋር ግብ ግብ ነው። አንድ ቃላቶች ለሰው ስታወራ ከሰማ መጣች ዝም በሉ ትላለች፣ እኔ እንዳልሰማ ማለት ነው። እኔ ደግሞ ስራዋን አውቃለሁ። አንቺ አሁንም ደግሞ በቃ ይሄን ነገርሽን አትይም ስለተሙ ሁሌ እሱን ነው የምታወሪው። አንቺ ምን ልታረጊው ነው? ከብት አይደል ታርዶ አይበላም። ነውር እኮ ነው። የት ልጅ እንዴት ነው እናንተ ግን እንደዚህ የምታስቡ? ስላት አንቺ የማይመለከትሽን አታውሪ። ስለኛ ቤት ጉዳይ የምታውቂው ነገር የለም። አርፈሽ ተቀመጭ። ዱላ ሁሉም ታነሳለች ለእኔ ለመማታት። እኔ ደግሞ ከምትናገራቸው ነገር ወደኋላ ልላትም፣ ቅንድ ቅንዷን ነው የምላት። የእህት ልጅ ማለት የራስ ልጅ ነው። በቃ እንደ ራስ ልጅ ለምን አታይም ስላት ጉዳይ አለኝ። የመጀመሪያ እሱ እኛ የገበርነው እሱን ስለሆነ ሲገረዝ፣ ስለዚህ ግድ ነው። በቃ ኮስተር ብላ የምትናገር ከመማታትም ወደኋላ አትልም ለሰው። ግን ይሄ ልጅ እኔ እንጃ፣ እኔ ፍርሃተ እግዚአብሔር ቢኖራቸው ጥሩ ነበር። ግን እነሱ የላቸውም። በቃ እንዴ ድፍን ብሎባቸዋል ልባቸው ላይ እና እኔ ራሱ በጣም አዘንኩ። እኔ ራሱ ይሄን አሁን ለአንተ እንደዚህ መረጃ መስጠቴን ብታቅ ሌሊት መታ ታርደኛለች ብዬ አስባለሁ። ኃይለኛ ሴት ነች በጣም በጣም። ስለዚህ እናንተም እግዚአብሔር ይርዳችሁ። ጥሩ ስራ መስራት ለራስ ነው፣ ለማንም አይደለም። ጥሩ ነገር ማድረግ ለራስ ነው። የእናንተን እያየ ሌላም ሰው ትምህርት ይወስዳል፣ ይማራል። እና እኔ በእናንተ በኩል እግዚአብሔር ይስጣችሁ። እኔ ግን ባለኝ ነገር ሁሉ እንግዲህ መረጃውን ያው እየሰጠኋችሁ ነው ያለሁት። አሁን እንደዚህ ብሰጣችሁ ብታይኝ ድራሼን ነው የምታጠፋኝ። ግን ደግሞ መጥፎ ነገር ሲሰራ ደግሞ ዝም አትልም። ሰው ነህና ልጆች አሉና ግዴታ የሰው ልጅ ህይወት ሲበላሽ ዝም ብላ አታይም። ነገ ለልጆችስ ምን ይጠብቃቸዋል ነው የምትለው። እና እናንተም በጣም ጎበዞች ናችሁ፣ በርቱ ነው የምለው እኔ። እኔም ደግሞ አንዴ ገብቼበታለሁ። ከእናንተ ጋር እኔም ወደኋላ አልልም። በሚቻለው ነገር እረዳችኋለሁ። ምንም ችግር የለም። ያው ምን የምታመጣው ነገር የለም። እናንተ ህግን ይዛችሁን የመጣችሁት ምን ታደርገኛለች? ከህግ በላይ አይደለችም እሷ። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግሎ ለማድረግ በ30% ቅድመ ክፍያ፣ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። ያው እንግዲህ አትያዝም እያሉኝ ነበርና በቀላሉ የምትገኝ አይነት ሰውም እንዳልሆነች ለማስረዳት ነበረ ሙከራ እያደረጉ የነበሩት። ያው ወይዘሮ ጣይቱ በእርግጥ ብዙ ነገሮችን እየነገሩኝ ነው ያሉት። ከእርሶ ጋር ምን አይነት ቅርበት ቢኖራት ነው? አሁን ስለ እሷ ጨካኝነት ስላላት በጣም ከባድ ሰው እንደሆነች ጭራቅ ነች ብለው ነበር እየገለጿት እንኳን የነበረው። እና እንደዚች አይነት ሴት ከሆነች እንዴት የሁሉ ጊዜ አብራችሁ ልታሳለፉ ቻላችሁ? እንዴት የሁሉ ሚስጥር ሊኖራችሁ ቻላችሁ? እንዴት እርሶስ ደፍረው ይሄን ያህል መምከር ቻሉ? ተሙን ለምን እንደዚህ ታደርጊያለሽ? ለምን በእነዚህ አይነት ሁኔታ ውስጥ ታልፊያለሽ ማለቱ ለምን አስፈለገውት? ያው በምትናገረው ነገሮች፣ ለሰዎች በምትነግራቸው ነገሮች ለእኔ ይነግሩኛል። ያው ለእኔ ያው የቅርብ የሩቅ ያው የብዙ ጊዜ ጓደኛ አይነች። ያው እሷ በምታረገው ነገር እኔ የምመክራት ተይ ነው በቃ። እና ወይዘሮ ሶፊያም ያው ተይዘው ተለቀዋል። እና እሷ ደግሞ ምልህ ከባድ ሴት ነች ምልህ ያው ከድሮም ጀምሮ አውቃታለሁ። ጓደኛ ይመስል እንደዚህ የልብ ጓደኛ ሳይሆን ያው በምታረጋቸው ነገሮች ሰውም ሲያወሩ ምን ሲሉ እቆጣለሁ፣ መክራለሁ። ለምን ከዝርያ የመጣ ነው ይሄ ሁሉ። ደግሞ ለዚህ ሁሉ ያበቁት ደግሞ እናትየዋ ናቸው። እናትየዋ እንዲህ አይነት ነገር ማድረግ አልነበረባቸው። በአክስትየዋ መፍረድ አልችልም። ለምን እናትየዋ የገዛ ልጃቸው መስዋዕትነት ማድረግ አልነበረባቸው። እንዴ አንተ ልጅ ማለት አስገርዘ ደም
መስጠት ይሄ እኮ ይከብዳል። ለምትናገረውም ራሱ በጣም ከባድ ነው። እና እኔ አክስትየዋም አንዳንድ ለምን የእናትየዋን የመጀመሪያ ጥፋት እናትየዋ የመጀመሪያ ልጇ ሆኖ ማድረግ አልነበረባት። አሁን እሷ ያችን ተከተላ አክስትየዋ አንቺ ስለኛ ቤት ታሪክ ምንም የምታውቂው ነገር የለም፣ አርፈሽ ተቀመጪ፣ በቃ እኔ ደግሞ ተሞን አልተወውም እስከ መጨረሻው ነው የምትለው። ደግሞ ለምን ከእሷ ጋር የሚጣሉትም ሰዎች ከእሷ ጋር የሚጋጩትም ሰዎች ወይ አብደው ወይ እጃቸው ቆማጣ ወይ ፓራላይዞ ነው በቃ የምታያቸው። እና ከክፋት በቃ ሲፈጥራትም እኔ እንጃ ይቅር በላይ ለክፋትም መሰለኝ የፈጠራ ሴትዮዋ ራሱ። እና የተማኩስት አይደለም ለተሞ ለማንም ማትመለስ ሴት ነች። ነገርኩ እኮ አሁን የተማኩስት እንደዚህ አንተ በድንገት ሰው ቢጣላትም እንደዚህ በክፉም ቢያረጓት ቢገላምጧትም እሰራልሃለሁ ጠብቅ፣ እሰራልሻለሁ ጠብቂ ትላለች። የተማኩስት ሁሉ ሰፈር ፈርቷት ነው የምትኖረው። ሁሉ ሰው መጣች መጣች መጣች፣ ሁሉም ቀና ብሎ እንኳን የሚያት የለም። ሁሉም መንገድ ለቆ ወይ ወደኋላ ቆሞ ጥግት ብሎ ነው የሚያሳልፋት። እና ሰውን ካሰበችውና ካለመችው ወደኋላ አትልም በቃ። እና አይደለም ለተሞ ለማንም አትመለስም ነው የምልህ። ለማንም አረመኔና ጨካኝ ነች። እንደዚህ አይነት ሰው ከሆነች እንደው አንደኛ እንዴት ጓደኝነታችሁ ሊቆይላችሁ ቻለ? ከዛ ውጭ ደግሞ ያው ስለተሙ ብዙ ነገሮች ልጠይቀው ትፈልጋለሁ ብዬት ነበር መጀመሪያና ከእሷ ጋር ያለውን ቅርበት ልረዳ ብዬ ነው። እኔም እንደው ተሙን እንዴት እና በምን አይነት መልኩ ከእሷ ጋር ረጅም ጊዜ ስለቆዩ ነው የምጠይቆት እንጂ ከእሷ ጋር ትብብር አሉት ግንኙነት አሉት ወይ ደግሞ የእሷን የወንጀል ስራ ያውቃሉ ብዬ አይደለም። ወይዘሮ ጣይቱ ምናልባት በተለየ ሁኔታ እንዳይረዱት ይህን ጥያቄ ሲጠይቆት ወዴት ልታደርገው ወዴት ልታሸሸው ትችላለች? በምን አይነት ሁኔታ ልትጎዳው ትችላለች? እሷ ካላት ከዚህ በፊት ከምታደርጋቸው እያንዳንዱ ነገር ተነስተው እንደው ለእኛ ፍንጭ የሚሆነን ነገር የሚነግሩን ካለ። አሁን እሱን አብረው ነበር የሚቀመጡት። ከዛ ከቦታ ከምታደርግበት ቦታ አላት የራሷ ቦታ። አሁን ደብዛዋ ጠፍቷል። እሱም እሷንም አይቻቸው አላውቅም። ስንት ጊዜ ቆይተዋል። ስለዚህ አሁን በቃ ያዘንኩ። ይሄ ልጅም አንደኛ ምልህ ከዚህ በኋላ ዋጋ የለውም ምንም ምልህ። አንደኛ በጣም ያሳዝናል ስታዩ እንደዚሁ ከሁኔታ ታየዋለህ እና ያሳዝናል። አንድ ፍሬ ሕፃን ልጅ ሮጦ ያልጠገበ በልቶ ያልጠገበ ልጅ የልጅነቱን አበባ ያላየ ልጅ እንደዛ ጥምልምልምል አድርጋው አሁን ብታዩ አሁን ሰው ይሆናል። አሁን በቃ አይምሮም ትክክል አይመስለኝም። አትገለውም ግን ያው እንደዚህ ሽባ አድርጋ ለማስቀመጥ ነው እንጂ ምን ታረገዋለች? አርዳት በላው እንግዲህ እህት ስለዚህ ማለት ምናልባት ቀላል ከወሰደችው እንደዚህ ነው ልታደርገው የምትችለው ብለው ነው የሚገምቱት እርሶ? አትገለውም ግን ምል አንዳንዴም ውስጤ በጣም ያዝንና እንዴ እኔ እሷ ደግሞ በምታረገው እኔን የምጠልፈኝስ በሚለው ስቆጣት ለእኔ ያላት እንትን ሌላ ነገር ነው። ስለዚህ ወይዘሮ ጣይቱ እያሉኝ ያሉት ምናልባት ተሙን እንደዚህ ልታደርገው ትችላለች። ከእሷ ጋር የተጋጩ ሰዎች ከዚህ በፊት እርስዎ በሚያውቁት መንገድ እንደዚህ ስለሚሆኑ ነው ግምቶትን ነው እየነገሩኝ ያሉት? አዎ በቃ እንደነገርኩ እኮ አሁን ልጄ አሁን ከእሷ ጋር የተጣላ ሰው በሽተኛ ይሆናል፣ ፓራላይዝ ይሆናል፣ ላለመናገር ዱዳም ይሆናል። እናስ ኃይለኛ ነች የተሟክስት ቀላል እንዳትመስልህ። ስለዚህ ለዛ አይደለም ለእህቷ ልጅ ለባዳም አትመለስ። በጣም ከባድ ሴት ነች እና ተሞ ይዘዋለች። አንዴ ስለያዘችው አትለቀውም። በቁጥጥሬ ስር ነው ያደረኩት፣ ቁጥጥሬ ስር አስገብቼዋለሁ ነው የምትለው። እንግዲህ ቁጥጥሯን የምታውቀው ራሷ ነች፣ ስራዋን የምታውቀው ራሷ ነች። ገብቶሃል? ከኔ ጋር ጓደኛንም ብንሆን እኮ ለምታደርጋቸው ነገሮች ታይ ስላት እኔንም ጠመደችኝ። ይሄ ከዘር ዝርያ የመጣ ነው፣ አንቺ አይመለከትሽም፣ በማገባሽ አትግቢ፣ ዘሬን ታውቂያለሽ፣ ትውልዴን ታውቂያለሽ። ይሄ ጧት የአያት የቅድመ አያት የተቀበልነው ነው ትለኛለች። ታዲያ እንደዛ ብትቀበይ አሁን እኮ ጊዜው ሰልጥኗል፣ ተለውጧል። ስለዚህ ይሄ ልጅ ደግሞ አንድ ፍሬ ልጅ ነው ብታዩ ስላት ተሞንም አልተውም ለቤታችን ምን ያደረገ ነው አለችኝ። ስለዚህ እኔ ደግሞ ምን ታደርጋለህ እንግዲህ እቺ ታላቅ እህት ተብላለች እንደዚህ አይነት ነገር የፈጸመ ከመጀመሪያ ጥፋቱ እንደኔ እንደ ሰው ሆኜ እንትን ብለው እናትየዋ ናቸው የተሞናት ናቸው ለዚህ ሁሉ ያበቁት። አክስትየዋም ላይ መፍረድ አችልም። እሳቸው እንደዛ ያደረጉ፣ አክስትየዋ ደግሞ ታላቅ ነች የእሳቸው፣ እሷም ደግሞ ተቀባይ ሆና ይሄን ነገር እኔም በሱ ወጣለሁ ብላ አሁን በተሞ ነው መከራ የምታሳየው። እንደው የተሙና ትንሽ ለዚህ ነገር ተጠያቂ ሲሉ በእርግጥ እኔም በራሴ መንገድ መፈርደው ነገር ይኖራል። ባለማወቅ ብላ የነገረችን ነበር ወይዘሮ ሶፊያም እና
በልጅነቱ ለእንደዚህ አይነት ቃል ኪዳን መሰጠቱ በሰባተኛ ቀን ያው በመደበኛ በሚያምኑት እምነት እንግዲህ የክርስትና እምነት ተከታይ ናቸውና በዛ እምነት መደበኛ ግዝረቱ ተደርጎ ትክክለኛ አምልኮ መፈጸም ሲገባው እነሱ ግን ለባዕድ አምልኮ ደሙ እንዲፈስና ባላስፈላጊ መንገድ እንዲሄድ ነው ያደረጉት። በእርግጥ ትልቅ ስህተት ነው። ከዚህ ተጨማሪ ግን የሰራችው ስህተት አለ። እርሱ እንደው ከረጅም ጊዜ በፊት የዛ ቤተሰብ የቅርብ ሰው ስለመሆኑ ከተማ ክስ ጋርም ብዙ ቅርቦት ስላሉት ከዛ በተጨማሪ እንደ ሶፊያንም ያው በተወሰነ መልኩ ሊያቋት ስለሚችሉ በደንብ ሌላ ተጨማሪ ያጠፋቻቸው ጥፋቶች አሉ። የተሙናትን የምሰማ ሁሌ በልጃቸው ነው። በልጃቸው ይታማሉና ደግሞ የእንትን አላቸው በፊት የዘርያቸው ምናምን ይላሉ። ግን እኔ ውስጤ የሚያረው በልጇ ነው። ልጇን እንዴት ለምን እንዲያደረገች ስል ከዘር የአያት የቅርማያት የአክስት የምን በቃ የአባታ ዘሪውን የእናቷ ዘሪውን በዚህ እንዳላቸው በዛ ሲሉ ሁሌ እንደዚህ ሲወራ ሁሌ እሰማለሁ። ግን በተሞ ነገር ደግሞ በጣም ውስጤን ያመዋል። ለምን ባህላችን የራሳችን ባህል አለ። ወንድ ልጅ ሲወለድ በ40 ቀኑ ነው። ሴት ልጅ ደግሞ ስትወለድ በ80 ቀን ነው ክርስትና የሚነሳው በራሳችን ባህል ማለት ነው። በክርስትናችን ግን የነሱ ደግሞ እንደዚህ ክርስትና የለው ምን የለው በእንደዚህ እና በዚህ በሚወራው አመጣውልኝ እንደዚህ ብላ እንደዚህ ተብሎ እንዲህ ሲል መተው ሰው መቸስ መተው ያወራልህ አለም። እኔም ደግሞ አጋጣሚ ሰማለሁ እናገራለሁ። ለምን እንደዚህ ብታይስ ምናምን ስላት አንቺ ሴትዮ በማይመለከትሽ አትናገሪ፣ በማያገባሽ ከኔ ጋር ጦርነት ነው ማለት ትችላለህ። በቃ በተለይ ለተሞ ያላት አመለካከት መጥፎ አመለካከት ነው ያላት። በቃ በተሞ ልገልጸው አልችልም። ስለዚህ ለእህቷ ልጅ እንደዚህ ሆነች ማንን ትለቃለች? ሁሉ ሰው ፈርቷን ነው የሚኖረው። ሰፈር ይፈራል። ገና መንገድ ነገርኩ እኮ ስትመጣ አለች ከተባለ ሰው እዛ ሰፈር በመንገድ በሷ ደጅ እንኳን የሚያልፍ ሰው የለም። ሁሉም ነው የሚፈራት። ስለዚህ እኔ እንጃ እኔ የእሷን ገልጬውም አልጨርሰው እና ከባድ ነው። ወይዘሮ ጣይቱ በጣም ብዙ ነገሮችን ነው እየነገሩኝ ያሉት። በተለይ ያው ከተማ ክስት ጋር ምን ያህል ቅርበት እንዳሉት አብሮ አደገ እንደሆኑና ብዙ የጋራ ጊዜ እንዳሳለፋችሁ ብዙ አይነት ጓደኝነት እንደነበራችሁ በተወሰነ መልኩ ሳጣራ ነበረው። ያው ውድ ቤተሰቦቻችን በመግቢያችን ላይ እንደነገርናችሁ አግኝተናት የነበረችው ርብቃ የተባለችው ግለሰብ ብዙ ጥቆማ ሰጥተን ነበርና በሷ መሰረት ነው እሳቸውንም አግኝተን የነበረው። ያው ብዙ አይነት ጉዳት እያደረሰች ነው ያለችው አሁን የተማ ክስት። እኛ ደግሞ በቀላሉ ልንይዛት አልቻልንም። በጣም በተደጋጋሚ እየተሰወረችብን ያለችው እና የሷ ብዙ ይሄ ብዬ ማል ነገሮች ለርሶም አሉ። በተለይ ጫካ ውስጥ የተለያዩ ነገሮችን የምታደርግባቸው ሁኔታዎች አሉ። ሰዎች የሚሰዉበት፣ እንስሳቶች የሚሰዉበት በጣም ማለት አሁን እርሶ ሲሰሙት ሊያስደነግጥ የሚችል ምናልባት የኔ ጓደኛ ነች ይሄን ሁሉ የምታደርገው ሊሉ ምናልባት ስራዋንም ሊያውቁ ይችላሉ ከዚህ በፊት የምታደርጋቸውን እና በዚህ ልክ እየጨከነች የመጣችው ከዚህ ጀምሮ ነው። አሁን ከእርሶ አባባል ስረዳ በፊት ከእርሶ ጋር የቅርብ ጓደኛ በነበረችበት ሰዓት ላይ ቢያንስ የምታምነው እምነት ባዕድ አምልኮ በዛ ልክ ባያስጨክናትም ግን የተወሰነ የሰውነት ባህሪ እንደነበራት ከእርሶ ጋርም ተቀራራ ብዙ ነገሮች እንደምታወራ ነበር። አሁን ግን ከዛም በጣም ከፍታለች እና ይሄ ነገር የተለወጠው መች ነበረ? ይሄ አሁን እኮ እሷ እንደዚህ አይነት ድሮም እንደዚህ ትሰራለች ይላሉ። ግን ይሄን ነገር እኔ አላቅም። አሁን በተሞ ነው ሁሉ ነገር ዝርግፍ ብሎ የወጣው ሁሉ ነገር። በቃ እንዴት አንቺ እንደዚህ የምትሰራ ሴትዮ ጋር ለምን እንደዚህ ትሆኛለች? ለምን አትይም ምናምን ሲሉ ምንድን ነው እሱ ምናምን እንደዚህ እህትየዋ እንደዚህ ልጇ እንደዚህ አድርጋ የተሞ እናት የተሞ ደግሞ አክስት ተሞን እየፈለገችው በቃ ቀለሊት ተሞ ነው ካፏ አይለይም እየተናደደች የትም አይገባም ከኔ እጅ አያመልጥም የትም ሊገባ አይችልም እያለች እና እንደዚህ ምናምን ብለው ብዙ ሰዎች መጥተው እኔን ሲቆጡኝ እኔ አሁን ከቅርብ ጊዜ በኋላ እኔን ነገር የሰማሁት እና እኔ ባለኝ አቅም ደግሞ ከድሮም ጀምሮ ታይ ነው የምለው። በኃይለኝነት እንኳን ከሰው ጋር ትጣላም ስትል ታይ ከማለትና ከመምከር በስተቀር እኔ ሌላ ውስጥ ነገር ውስጥ እኔ እንደዚህ አይነት ውስጥ አይመለከተኝም እኔ እና በእንደዛ ነው የምላት ሁሌ አንቺ በማያገባሽ አትግቢ ነው የምትለኝ ሁሌ ስለማላቅ ውስጧን ጠለቅ ብዬ አሁን በተሞ ነው ሁሉ ዝርግፍ ብሎ የወጣው ታሪኩ። ስለዚህ እኔን በአየር ላይ ነው ደህና አደርሽ እንደምናልሽ በእንደዚህ ሆነ የዛሬ ምናምን በቃ አለሽ እንዴ ምናምን ትለኛለች። አዎ ምናምን አሁን በተሞ የተነሳ ሁሉም ሰው በቃ አንቺ ለምን እንዴ ከዚህ ሴትዮ ጋር ብታይ ይሄው እንደዚህ ተብላ እኮ እንደዚህ ተብላ የእህቷ ልጅ እንደዚህ እያደረገች እናትየዋ እንዲያደርጋ የተማክስት ደግሞ ይሄው ተሞን እየፈለገችው ነው በእግር በፈረስ እና እየተባልኩ በቃ ያም እየተቆጣኝ ሰው እኔ እኮ ከኔ ጋር ምንም እንትን የለንም ያው የሩቅ አብረን የብዙ ጊዜ ስለምንታወቅ ነው እንጂ
እኔ ስለውስጧ ለራሷ ይጉዳትም ለራሷ ጥቅማት እንጂ ለእኔ የሚያደርግልኝ ነገር የለም። የምታረገው ለራሷ ነው፣ የሚጎዳትም ለራሷ ነው። የራሳችን የጠዋት የጥንታችን ነው፣ የቤታችን ነው፣ የእናቴ የአባታችን ታያተ ቅርማ ትላለች እንጂ እኔ እኮ አይመለከተኝም። ዘውስጥ ነው የሚጠቅሰኝ ነገር የለም ነው የምላቸው። እና ስለዚህ ተሞ በጣም ያሳዝነኛል። በጣም ነው የሚያሳዝነኝ። ለምን ወጣት ነው፣ ልጅ ነው፣ ሮጦ አልጠገበም። እና አንተ ከባድ ነው። በጣም ጨካኝና አረመኔ ነች። እንደው ተሙን በዚህ ልክ ልትጎዳው፣ ምክንያቱም በእርግጥ ይሄ የባዕድ አምልኮ እምነት ማንን ሊያጠቃ እንደሚችል በተወሰነ መልኩ ነገሮችን ስናጠና የደረስንበት ነገር አለ። በተለይ የቤተሰቡን የመጀመሪያ ወይም የበኩር ልጅ የሚባለውን ሰው በዋናነት እንደሚያጠቃና እቺ ልጅ ወይም ደግሞ እርሱ የቅርብ ጓደኛ የተሙ አክስት ለምን ተሙን ለማጥቃት እየሞከረች እንደሆነ እናውቃለን። የሶፊያ የበኩር ልጅ ነው። ይህንን ነገር ደግሞ አምኖ እየተቀበለ ሳይሆን በራሱ መንገድ የራሱን ስራ እየሰራ ያለ ግለሰብ ነው። የራሱን እምነት እየተከተለ ያለ ሰው ነው እና ይሄ ይመስለኛል በዚህ ልክ ሊያበሳጫትና ተሙ ላይ ጉዳት እንድታደርስ ያነሳሳት መስሎ የሚሰማኝ። ነገር ግን ከዚህ ከተጨማሪ ምክንያት አላት ወይ? እርስዎ በቅርበት ስለሚያውቋት ተሙን ለመጉዳት ተሙን በዚህ ልክ ለመሰወር እና ተሙ ላይ ከፍተኛ ጥቃት ለማድረስ እያሰበች ያለችው ሌላ ተጨማሪ ምክንያት አላት? ተሞንም አለቀውም ነው የምትለው። በቃ አለቀውም። እሱ ደግሞ እዚህ ውስጥ ነገር ውስጥ አልፈልግም ባይ ነው። አልፈልግም፣ በቃ እኔ ገለልተኛ ነኝ፣ እናንተ እንደፈለግሽ አድርጊ፣ እኔን ተይ ነው የሚላት አክስትየዋን። ግን አንተ እስተመቼ እኔ አንተ አልተውህም፣ እስተመቼም እኔ አንተን የምተውበት ምንም ምክንያት የለም። በቃ አንተ የኔና የኔ ብቻ ነህ፣ የማንም አይደለም። እሱ ደግሞ ይህን ነገር አልፈልግም ነው። ተይኝ በቃ አልፈልግም ምል። አሁን ተሞ ለራሱ በጣም ፈዘዋል። ፍዝዝ ብሏል። ፍዝዝ ብሏል ማለት በቃ ያው በግዴታ ስለሆነ አክስት እየያዘችው እሱ እንዲህ አይነት ውስጥ እኔ አልፈልግም፣ ተኝ ልኑርበት እግዚአብሔር እንደፈቀደልኝ ቢላትም አክስትየዋ በፍጹም ልትለቀው አልቻለች። እና ይቅርታ አድርጉልኝና ወይዘሮ ጣይቱ አሁን ተሙ ፍዝዝ ብሏል እያሉ አክስትየዋ በፍጹም ልትለቀው አልቻሉ፣ ይቅርታ አድርጊልኝ ሲል እያሉ የሚናገሩበት መንገድ ምናልባት ተሙ ያለበትን ነገር ወይ ያለበትን ቦታ የሚያውቁ ነው የሚመስሉት። እና እንዴት ነው ይሄንን ነገር ሊነግሩኝ እየቻሉ ያሉት? እኔ አላቅም። ስለመፍዘዙ ስላለበት ሁኔታ እሱ ይቅርበኝ እያላት እንደሆነ በጣም እየተጎዳ እንደሆነ ከዚህ በፊት ሲናገሩት ነው የነበረው። እና ያለበትን ሁኔታ ማያውቁ ከሆነ ምን አይነት ሁኔታ ላይ እንዳለ ማያውቁ ከሆነ እንዴት ይሄን ነገር እርግጠኛ ነው እየነገሩኝ ያሉት? እኔ እኮ ነገርኩ ልጅ። አሁን እኮ ይሄንንም መንገሬ መጥፋቴ ነው እየነገሩኝ ያሉት ግን እንደሚያውቁት ሆነው ነው ያለበትን ሁኔታ እያንዳንዱ ነገር ባለ ሁኔታ እኮ ነው የምነግርህ። ባለ ሁኔታ ነው። እንደውም አሁን ውጡልኝ ልጄ መምጫ ደርሷል፣ ባለቤቷም እዚህ ነው ያለው። ልጄ ይህንን ከሰማች ትገለኛለች። እንደውም ያለ ቦታ አስገባች ነው ብላ የምትገለኝ። እንደገና በዛ ላይ ሴትዮዋን አትወዳትም። ለአይኗ እንኳን አትወዳትም። ሴትዮዋን የሚወዳት ማንም እንደሌለ እርግጠኛ ነኝ። በቃ አሁን ደግሞ ልጄ ከመጣች በቤቴ ደግሞ እሳት ነው የምጭረው። አሁን ይቅርታ አድርግልኝ ልጄ፣ ምሳ ሰዓት ነው። በቃ ውጣልኝ። በቃ እሄዳለሁ። ግን እባክዎትን ንገሩኝ እስኪ የተለየ ነገር ካለ ንገሩኝ። ይህን ያህል መናገር ኃጢአት ነው አይደለም። እኔ እያልኩ ያለሁት እርስዎ ይህን ነገር እንዴት ሊሉ ቻሉ ነው? በቃ እኔ ነገርኩህ እኮ ያለው ሁኔታ። ከዚህ በላይ አላስጨንቆትም፣ ችግር የለውም። ግን ሌላም ነገር ማጣራው ካለ ጠያቄ ዞር ብዬ ተመልሼ መምጣት አይቀርም። ያኔ ግን ያውቃሉ አያውቁም እያንዳንዱ ነገር አጣርቼ ተመልሼ እመጣለሁ። ማዘር የማውቀውን ተናገርኩህ እኮ ከዚህ በኋላ ግዴታ አለብኝ። እርግጠኛ ኖት? በቃ የማውቀውን ነገርኩህ። እርግጠኛ ኖት? ግን ማዘር ነገርኩህ እኮ ሰፈሩ እንኳን አይወዳትም። አንቺ እንዴት ከአንቺ ጋር እንደዚህ ታወራለህ ሲሉ እኔ ከኔ ጋር የምንገናኘው ነገር የለም እያልኩ ያው በሚያወሩልኝ ሰዎች በሚመጡት ነው እኮ ይሄን ሁሉ የነገርኩህ። ይሄን ሁሉ መንገሬ ወንጀል ነው ልጄ። አሁን እግዚአብሔር ይስጥልኝ፣ ውጡልኝ። እንግዲህ በጣም ጥሩ። እቃችሁን ሰብስቡ፣ ችግር የለውም። ካሜራማን ካሜራ ናጥፋልኝ፣ እቃችሁን ሰብስቡ። ማዘር እኔ ተመልሼ መምጣት አይቀርም። ስለምን እንደሚያውቁ ስለምን አይነት ነገር እንደነገሩኝ እያንዳንዱ ነገር እናጣራለን፣ ችግር የለውም። እኔ እርስዎ ጋር ተመልሼ እመጣለሁ። ስለሰጡኝ ነገር በጣም አመሰግናለሁ። በቤቴ ሳልጠር ልጄ ምሳ ሰዓት ነው መምጫወት ተሰባችሁ እንውጣ። አስተካክሉ። ውድ ቤተሰቦች እንግዲህ ከወይዘሮ ጣይቱ ጋር የነበረኝን እያንዳንዱ ቆይታታቸዋል እና ከመጀመሪያው ጀምሮ ንግግራቸው ላይ በተወሰነ መልኩ እያጤንኩት የነበረው ነገር ነበር። በተለይ ወደ መጨረሻ አካባቢ ሲሉኝ የነበረው ነገር በደንብ ሰምታችኋል። ውድ ቤተሰቦች የተሙ ያለበትን ሁኔታ እንዳለ የሚያውቁም እስኪመስል ድረስ ፈዞ ነበረ፣ በጣም ተጎድቶ ነበረ፣ እላዩ ላይ እስኪጸዳዳ ድረስ ምናምን እያሉ በማል ራሱ ያወሩ ነበርና ይሄ ደግሞ ቀላል አይነት ነገር አይደለም። ምክንያቱም የሆነ የሚያውቁት ነገር ባይኖር ወይ ደግሞ ከዚች አብሮ አደግ ጓደኛቸው ጋር ረጅም ጊዜ ከሚተዋወቁት የልብ ጓደኛቸው ጋር የሆነ ያሴሪው ሴራ እንዳለ እየተሰማኝ ነው ያለው።
ምናልባት ተሰምቶኝ ብቻ ቢያልፍና ሌላ መረጃ ቢሰጡኝ ለኔ የተሻለ ነው። ነገር ግን የእውነት የሆነ የሚያውቁት ነገር አለ። ከመሬት ተነስተው ተሙ ስላለበት ሁኔታ እርግጠኛ ሆነው ፍዝዝ እያለ ነው፣ እየተጎዳ ነው በጣም በቃ መስራት ባለበት እድሜ በወጣትነቱ በዚህ ልክ ተሽመድምዶ እያሉ እየተናገሩ ያሉት እንደው የሚያስቡትን ወይ ደግሞ እሷ የምታደርጋቸው ነገሮች ብለው እንኳን አይደለም የእውነት እንዳዩትና የሆነ የሚያውቁት ነገር እንዳለ በሚያሳይ መልኩ ነው ሲናገሩ የነበረውና አላውቅም። ከባልደረቦቼ ጋር ማውራት መቻል መማከር መቻል አለብኝ። ወንድሜ ሆኔ ጋር መደወል መቻል አለብኝ እንጂ ይሄ ቀላል ነገር አይደለም። ምክንያቱም የሆነ የተደበቀ ነገር እንዳለ ይሰማኛል። ይህን ነገር ለማጣራት ደግሞ በደንብ እሞክራለሁ። ተመልሼ መግባት ካለብኝ ከባልደረቦቼ ጋር ከተማከርኩ በኋላ ተመልሼ ገብቼ የተፈጠረው ነገር በደንብ እንዲያስረዱ በግዳጅ ላወራ እችላለሁ። ትልቅ ሰው ናቸው። ረብቃም ደግሞ ጥቆማ ስትሰጠን በደንብ ነገሮችን ማጣራት መቻል አለብኝ። የልብ ጓደኛ ናቸው ብዬ ስላሰብኩ እንጂ ከዚህ በተሻለ መልኩ በደንብ እርግጠኛ ሆነን ተጭነን ማውራት አያቅተንም። የህግ አካላቶች ነን። በዛ ላይ ደግሞ የብዙ ሰዎችን እንባ እያበሰ ያለው ወንድሜ ተሙ ነው ጠፍቶ ያለውና ወደኋላ ምልበት ምንም አይነት ምክንያት የለም። ስለዚህ ተጭኜ ማውራት ያለብኝ ነገር በደንብ አወራለሁ። አሁን ግን ከባልደረቦቼ ጋር ተማክሬ እመለሳለሁ። እስከዛ ግቢውንም አንዳንድ ቦታዎችን መፈተሽ ካለብን እንፈትሻለን ማለት ነው። ውድ ቤተሰቦቻችን አብራችሁን ቆዩ። የተፈጠረው ነገር እናሳያቸዋለን። ወይዘሮ ጣይቱ እያንዳንዱን ነገር ግልጽ አድርገው መናገር መቻል አለበት። መጀመሪያ ላለመጫ ሞክሬ ነበር። ነገር ግን ከሄድኩ በኋላ ከባልደረቦቼ ጋር ተማክሬ ብዙ ሚስጥር ነው ያለው። ማን ላከብኝ? ለሰራ የመጣሁትን እያንዳንዱን ነገር እኔ አውቃለሁ። እያንዳንዱን ነገር አውቃለሁ። ምንም ታውቀው ነገር የለም። ስለሱ እያንዳንዱን ነገር ግልጽ አድርገው እንዲነግሩ ይፈልጋለሁ። ብዙ የሚያውቁት ነገር እንዳለ አውቃለሁ። ብዙ የሚያውቁት ነገር አለ። ምክንያቱም እንደሚያውቀው ነው ፍዝዝ እንዳለ ራሱ ላይ እየተጸዳዳ እንደነበረ እየተጎዳ እንደነበረ እርግጠኛ ሆኖ ነው ሲናገር የነበረው። ከመሬት ተነስተው ደግሞ በዋህነት መንገሬ ይሄን ያህል ለኔ ወንጀል ያደርጋል። የዋህነት ሳይሆን የሆነ የሚያውቁት ነገር አለ። እባክዎትን ንገሩኝ። ያለበዛ ግን ቤተሰብ ልጆቼ ምናምን የሚሉትም ሰጥተው መጥተው ነገሮችን ማውራት እንችላለን። ይምጡ። ከነሱ ጋር ማውራት ካለብኝ አወራለሁ። እንዴ የምን ልጅ ነው የምታወራው? ቤት ውስጥ ልጆች አሉ ሲሉ እሱንም ውሸቱት ነው ማለት ነው። እያሹ ነበረ። ልጆቼ ምን አገባቸው እዚህ ውስጥ? ስለዚህ ንገሩኛ። እርግጠኛ ሆነ ስለሆነ ነገር ንገሩኝ። ንገሩኝ እባክዎ። እሱ ጋር ነው የተንኳኳለው። አቤት ምንም ችግር የለም። እንግዶች መጥተዋል። ምንም ችግር የለም። እንግዶች ማውራት ካለብኝ ላውራት እባክሽ። ደህና ነኝ እናት። ምንም ችግር የለም። ላውራቸው ነኝ። ምናልባት እነሱ ማውራት የሚጠበቅብኝ ከሆነ ጎረቤት ምንም ችግር የለም እናት። ዝም ብሎ ነው እባክሽ፣ ዝም ብሎ ነው ልጁ የሚነጋገረው ከኔ ጋር። እሺ ነው ችግር የለውም። መልሷትና እናውራ ነው እናሱ። እሺ ይኸውልዎት ይሰሙኛል። አሁን እዝጉት በሩ ነው እባክዎት፣ ዝጉት። አሁንም ስሙኝ እባክዎት። መጀመሪያ እያንዳንዱ ነገር ግልጽ አድርገው እንዲነግሩኝ ነው የምፈልገው። ስለተፈጠረው ነገር ስላለ እባክዎት። ቆይ አሁን አንተ ምን አድርጊ ነው የምትለኝ? እኔ ምንድን ነው የማደርገው? ቁጭ በሉ መጀመሪያ። እባክዎትን አረፍ በሉ። እኔ ከእርሱ ምንም አይደለም ፈልገው እርግጠኛ ሆነው የነገሩኝ ነገር አለ። በተለይ ስለተሙ፣ ስለመጎዳቱ፣ ስለመብዘዙ ስላለበት ሁኔታ ታዲያ የተጎዳ ሰው ብነግር እኔ ኃጢአተኛ ነኝ? እኔ ወንጀለኛ ነኝ? ስለ ጉዳቱ ካወቁ የት እንዳለ በምን አይነት ሁኔታ ውስጥ እንዳለ ጠንቅቀው ያውቃሉ። ስለዚህ እዛ ቦታ ውሰዱኝ፣ ወይ ደግሞ ለምን ይሄ ሊሉኝ እንደቻሉ በደንብ። አሁን አንተ እንድየበጠበጥከኝ ከጎረቤት እየመጣ ነው። አሁን እኮ ስለ ጎረቤት አይደለም የምጨነቀው እኔ ወይዘሮ ጣይቱ፣ ስለጠፋው ስለ ባልደረባይ ስለተሙ ነው እንጂ ስለ ጎረቤት አያገባኝም። እኮ እኔ ሰላም መነሳት አለብኝ እንዴ? እኔ ሰላም መነሳት አለብኝ። የሚያውቁት ነገር አለ። ያንን ነገር ደግሞ ነገሩኝ። ከዛ እርሶ ጋር ምንም ያቆየን ነገር የለም። ቀጥ ብዬ እሄዳለሁ። እኔ ምንም የማውቀው ነገር የለም እኮ ነው የምልህ። ምንድን ነው? እርግጠኛ ኖት? ምንም የሚያውቁት ነገር የለም? ምንም የማውቀው ነገር የለም። እኔ ግን በደንብ ነገሮች የሆነ የሚያውቁት ነገር ኢቭን እጆት በዛ ውስጥ እንዳለ ራሱ እርግጠኛ ነኝ። እኔ ምንም የለሁበትም። እርግጠኛ ኖት? ከዚህ አብሮ አደጎ ጋር ባደረቦት ይሰሙኛል። አሁንም ደጋግሜ እያስረዳሁት ነው ያለሁት። የህግ አካላት ነን እያልኩት ነው ያለሁት። አይተው መረዳት ይችላሉ። ምንድን ነው የማውቀው ነገር የለም። እኔ እያንዳንዱ ነገር ሊነግሩኝ ስለተሙ እያንዳንዱ ነገር ለማወቅ ነው ፈልገው። አሁን ምነው ሰላሜን ትነሳኛለህ? እኮ ሰው ቤት ነው ያለሁት። ምን ሆነ ነው እንደዚህ ሰላሙትን እየነሳው አይደለም። ተሙ ስላለበት ሁኔታ ነው። ብዙ ነገር እንደሚያውቁ እየነገሩኝ ነው። ዛሬ ላከብኝ እንደው ባካችሁ ግልጽ አድርገው ነገሩኝ። እባክዎትን ግልጽ አድርገው ነገሩኝ። ምንም የማውቀውም ነገር የለም። በቃ እኮ አሁን ነገርኩ። የማውቀውን አስረዳው። ይሄን ያህል ግዴታ አለብኝ እንዴ? እርግጠኛ ኖት? እኔ እያንዳንዱ ነገር ካልነገሩኝ ከዚህ ቤት ወዴትም አልሄድም። ይሰሙኛል? ከዚህ ቤት ወዴትም አልሄድም። እዚሁ ቁጭ ብዬ ስለተፈጠረው ነገር እያንዳንዱ ነገር የምጠብቅ ነው። ኧረ እባክህ የኔ ቤት አይደለም የልጄ ባል ቤት ነው። እባክህ ስለ እግዚአብሔርን ካወቅ እናት የለህም። ስለዚህ የልጆትን ባል ቤት ከሆነ ወይም ልጆትም የልጆትን ባል እዚህ ቦታ ላይ ሊመጡ ይችላሉ። እኔ ቁጭ ብዬ እጠብቃቸዋለሁ። ምናልባት እነሱ ጋር የሚያውቁት ሚስጥር ካለ እነሱ የሚያውቁት ነገር ካለ ቁጭ ብዬ እጠብቃለሁ። ወንበር አምጡልኝ እስኪ። እኔ እዚህ ቁጭ ብዬ እጠብቃለሁ። እባክዎትን
የሚነግሩኝ ነገር ካለ ንገሩኝ። እኛማ እንኳን ግን የልጆትን ባል ይሁን ልጆትን እንጠብቃቸዋለሁ። እሱ መምጫውም ሰዓት ደርሷል። ጠብቀውና እሱ መጠየቅ ያለብኝ ነገር እጠይቀዋለሁ። ልጄም ሰላም ነው እጠይቀዋለሁ። እሱ ችግር የለውም። እባክዎትን አረፍ የሚሉ ከሆነ አረፍ በለው። እኔ እዚህ ቁጭ ብዬ የምጠብቀው ነው የሚሆነው። ምን ሰዓት በቤቴ ተጥሮ ምንድነው የምቀመጠው? እባክህ ስለዚህ የተፈጠረውን ነገር ንገሩኝ፣ አስረዱኝ። እኔ ስላለው ነገር እያንዳንዱ ነገር ግልጽ አድርገው ንገሩኝ። ምንም ማስረዳ ምን አይነት ዳነ ገባሁት? እባክዎትን ንገሩኝ፣ ስለተፈጠረው ነገር ንገሩኝ። ነገር የለም እኮ አልኩ፣ ነገርኩህ እኮ። ይኸውልዎት ለመጨረሻ ጊዜ ልጠይቀውት። ስለተሙ ብዙ ነገርን እርግጠኛ ሆነው እየነገሩኝ የነበረው ስለተጎዳ ብዙ ነገር ስለደረሰበት ሲነግሩኝ ነበረ። ስለዚህ ወይ ቁጭ ብዬ የልጆን ባለቤትና ልጆትን እጠብቃለሁ ወይም ደግሞ መናገር ያለባቸው ነገር እንዲነግሩኝ አደርጋለሁ። መጠየቁት ነገር አለ። እሱን ምናልባት ጠይቄ የምረዳ ይሆናል። እነሱ ሲመጡ ጠብቅ። ምንም ያውቁት ነገር ያለ በዛ ነገሩኛ። እርሶ ወይዘሮ ጣይቱ ስለተሙ እርግጠኛ ሆነው እየተናገሩ እኮ ነው የነበረው። ተሙ ስላለበት ሁኔታ እርግጠኛ ሆነው ራሱ ላይ እየተጸዳዳ እንደነበረ ብዙ እየተጎዳ እንደነበር ሲናገሩ ነበር። ኧረ እባክህ ምን አይነት ስካኔ ገባዘ? ምንድነው ወይዘሮ ጣይቱ ምንድነው ንገሩኝ። እኔ እኮ ሁሉ ሰው እኮ ማንም ያውቃል። እኔ ነኝ የማውቀው። ለልጄ እንደገና ሌላ ሰዓት ውስጥ ልግባ እንዴ? ምን ማለት ነው? ስለምን ሰዓት ነው እያወሩ ያሉት? ንገሩኝ እስቲ ግልጽ አድርገው። ስለምንድን ነው? የምን ሰዓት ነው? ወይዘሮ ጣይቱ እባክዎትን ማልቀሶት መፍትሄ አይደለም። የተፈጠረውን ነገር ግልጽ አድርገው ንገሩኝ። የዋህ ሆኜ ነው እኮ የዋህ ሆኜ ስለተናገርኩ ነው ሁሉ ተጭኖ የመጣብኝ። አላቅም ብዬሽ ብደመስሰው ምን ችግር አለ? እኔ የልጅ እናት ነኝ ብዬሽ እኮ ነው። እኔ ተሟሳዝነኝ ነው ሁሉ የነገርኳቸው። እንዲመጣብኛል ብዬሽ እኮ አላሰብኩም። እኔ ተሟሳዝነኝ ነው ማለት ተሙ የሆነ ምንድን ነው እያሉኝ ያለሁት? ሊነግሩኝ የፈለጉት ምንድን ነው? ግልጽ አድርገው ንገሩኝ እባክዎትን። እኔ እኮ ተሙ አሳዝነኝ ልጆች እና ስለሆንኩኝ አሳዝነኝ ነው ሁሉ የተናገርኩት። ምን ማለት ነው ተሙ አሳዝነኝ? ምን አይነት ሁኔታ ላይ ነው ያለው? ግልጽ አድርገው ንገሩኝ እስቲ። ምንድን ነው እያሉኝ ያሉት? ወይዘሮ ጣይቱ ነገርኩ እኮ እኔ ልጆች እና ስለሆንኩኝ አሳዝነኝ ነው እንጂ ይሄን ሁሉ መናገር የማይጠበቅብኝም ነበረ። ምን ማለት ነው አሳዝነኝ? አሁን እኔ በቤቴ ላይ እሳት እየጫርኩ ነው። ለልጄም ትዳር እሳት ነው የጫርኩላት። ስለዚህ አሁን ለተሙ ድረሱለት። ተሙ ድረሱለት? ምን ማለት ነው ድረሱለት? ተሙ ምን አይነት ሁኔታ ላይ ነው ያለው? ንገሩኝ እስቲ። እኔ ከቤቴም ሴት እያሰጥታኝ እዛ ቤት ውስጥ ነው ያስቀመጣችውና እኔ ቤት ውስጥ ነው የቤቱን ቁልፍ ልስጥ ማለት ሴትዮዋ ማን የተሙ አክስት ነች? የት ነው ቦታው? ወይዘሮ ጣይቱ የት ነው ቦታው? እሺ ንገሩኝ። እሺ የት ነው ቦታው? ንገሩኝ ግልጽ አድርገው። ማልቀስ አይደለም መፍትሄ። የት ነው ቦታው ልድረስለት? እኔ ቁልፉን ልስጥ። እሺ ቶሎ በለው አምጡት እባክዎት። እስቲ ሞገስ ተከታተላቸው፣ የትም እንዳይሄዱ። ቁልፉን ተቀበላቸው፣ ተከታተላቸው። እባክህን ተከታተላቸው፣ ቁልፉን ተቀበል። ይሄ ነው ቁልፉ። የት ነው ቦታው? ንገሩኝ። እሺ የት ነው ቦታው? ቦታው የት ነው? ሞገስ ጠይቋቸው ቦታውን። እሺ እሄዳለሁ። እያንዳንዱ ነገር ደውላችሁ ንገሩኝ። ቶሎ በሉ። ደረሰ። እዚህ ነው ቦታው? እርግጠኛ ናችሁ? ሹፌር የተላከልን ሎኬሽን እዚህ ነው? እርግጠኛ ነህ? ይሄ ግቢ ነው? እንግዲህ ወደ ቤተሰቦቻችን በጣም አስደንጋጭ ነገር ነው የገጠመን። ሴትዮዋ ቁልፍ መስጠት ብቻ ሳይሆን ከዛ በተጨማሪ ተሙ ያለበት እዛን ሊሆን እንደሚችል ብዙ ነገሮች ነው ነግረው ነው የነበረውና እኔ በመሀል ደንግጬ ቁልፉን ተቀብዬ ነው የወጣሁት። ነገር ግን እኛ ባልደረቦች እያንዳንዱ ነገር ሲያጣሩ ነበር። ከጀርባው ነው ሎኬሽን የላኩልን፣ እንዲሁም ደግሞ በስልክ ሲያወሩኝ የነበሩት እነሱ ናቸው። ቦታው እርግጠኛ ይሄ ነኝ። ሎኬሽን የላኩልን ለሹፌሩ እዚህ ቦታ ላይ እንደሆነ ነው። እነሱም ከኋላችን እየደረሱ ነው። እንዲሁም ደግሞ ተሙ እዛ ሊገኝ ይችላል፣ አደራ እባካችሁን ተጠንቀቁ እያሉ እያስጠነቀቁ ነበር ብለዋል እነ ሞገስ። ስለዚህ ቀጥታ እዛ ቦታ ላይ መግባት መቻል አለብን። አሁን የእውነት ተሙ እዚህ ነው ያለው? በጣም ደንግጫለሁ። ምክንያቱም ሴትዮዋ ሲያወሩ ከነበረው ነገር አንጻር ፈዞ ነበር፣ ራሱ ላይ ጸዳዳ ነበር፣ ተጎድቶ ነበር ሲሉ ነበር እና ያዩት ነገር ከሆነ እርግጠኛ ነኝ እዚህ ነው የሚችለው። እኔ ቀጥታ ወርጄ ወደዛ ቦታ ላይ ገባለሁ ማለት ነው። ሹፌር እያንዳንዱ ነገር እንትን ነበር። እነ ሞገስ የሚመጡበት ሁኔታ ይኖራል። መሳሪያ ለመያዝ እንሞክራለን። ምን አይነት ሰው እንዴት ሊሆን እንደሚችል ስለማናቅ ተሙን በየትኛውም ሁኔታ አደጋ ላይ መጣል አልፈልግም። ስለዚህ ቀጥታ ወደዛ ገባለሁ ማለት ነው። ሹፌር ካሜራማን ካሜራ ነጥቦ ተከተሉኝ። ከጀርባ ያለው ሰዎች ቀስ ብለን ዘው ብለን ወደዚህ ቤት የገባ ነውና እዚህ ጋር የሰሜን ኮሻኮች ድምጽ እየሰማሁ ነው ያለሁት። ካሜራማን ቀስ ብለን በቻላ ነገሮችን እንትን ለማለት እንሞክራለን ማለት ነው። ማን እንደሆነ ምን አይነት ሁኔታ ላይ እንዳለ አናውቅም። ስለዚህ በደንብ ነገሮችን ለማጋፈጥ እንሞክራለን። የሰው ድምጽ እየተሰማኝ ነው ያለው። እዚህ ቦታ ነው ተሙ አለ የተባለውና መኪና ውስጥ ማናን ነገር እስቲ ካሜራ እንዳትንቀሳቀስ። ማን እንዳትንቀሳቀስ። ምንድን ነው ያደረክ ያለው? ምንድን ነው? እግር ምንድን ነው? እግር ነው።
ያዙት እባካችሁ ነው ያዙ